ጤና ይስጥልን የአሻም ተከታታዮች ለዛሬ ዕለተ ሐሙስ ሚያዝያ 16 ቀን 2017 ዓ.ም ያጠናቀርናቸው የምሽት ዜናዎቻችን የሚያልፉበት ሰዓት ላይ ደርሰናል። አስቀድመን ርዕሰ ጉዳዮቹን እንጠቁማችሁ። በ9 ወራት ውስጥ 64 በመቶ የደንብ መተላለፎችን መቀነስ ችያለሁ ሲል የአዲስ አበባ ደንብ ማስከበር ባለስልጣን አስታወቀም። የጋምቤላ ክልል በክረምት ወራት ለጎርፍ ተጋላጭ የሆኑ ቦታዎች ላይ የልየታና የቅድመ ዝግጅት ስራ አደርጋለሁ ሲል ለአሻም አስታወቀም። መንግስት በብሔራዊ ደረጃ የፈቀደው የደሞዝ ጭማሪ ተግባራዊ አልተደረገም ሲሉ የአፋር ክልል መምህራን ቅሬታ አቀረቡ። ኢራን ለሚደረገው ድርድር የኒውክሌር ማበልጸግ ስርዓቷን ማቆም አለባት ሲሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ አሳሰቡ። አስቀድመን ያስተዋወቅናችሁን ርዕሰ ጉዳዮች ጨምሮ የቢዝነስና ምጣኔ ሀብት እንዲሁም የስፖርት ዘገባዎችን አካተን ይዘናል። የዕለቱ ተረኛ አሳላፊ አዲስ እንግዳ ሰው ነኝ። አብራችሁን እንድትቆዩ ጋብዛለሁ። ወደ ዜናዎቹ እናልፋለን። በ9 ወራት ውስጥ 64 በመቶ የደንብ መተላለፎችን መቀነስ ችያለሁ ሲል የአዲስ አበባ ደንብ ማስከበር ባለስልጣን አስታወቀም። ባለስልጣኑ ይህንን ያለው በዛሬው ዕለት የ9 ወራት የስራ አፈጻጸም ግምገማ ባካሄደበት መድረክ መሆኑን አሻም በታደመችበት አድምጣለች። ኃይለ ገብርኤል ታደሰ። የአዲስ አበባ ደንብ ማስከበር ባለስልጣን ከተሰጡት ተግባራት ውስጥ በዋናነት በከተማው ውስጥ የደንብ መተላለፍና ተያያዥ ህገወጥ ተግባራትን መከላከልና መቆጣጠር እንዲሁም አግባብነት ያለው የእርምት እርምጃ መውሰድ ነው። ባለስልጣኑ የ9 ወራት የአፈጻጸም ግምገማ መድረክን አካሂዷል። በመድረኩም የአፈጻጸም ሪፖርት የቀረበ ሲሆን ለ2 ሚሊዮን በላይ የህብረተሰብ ክፍሎች ግንዛቤ መፍጠር መቻሉን ተገልጿል። በተጨማሪም በ3694 ደንብ ተላላፊዎች ላይ በትምህርት ቤት ዙሪያ ከሚፈቀደው ራዲየስ ውጭ አዋኪ ድርጊቶችን በሚፈጽሙት ላይ በቅንጅት እርምጃ በመውሰድ ለትምህርት ቤቶች ምቹ ሁኔታ የመፍጠር ስራ ተሰርቷል ተብሏል። የአዲስ አበባ ደንብ ማስከበር ባለስልጣን ስራ አስኪያጅ ሻለቃ ዘሪሁን ተፈራ ባለስልጣኑ በተያዘው ዓመት ከተለያዩ የሚመለከታቸው አካላት ጋር በትብብር ለመስራት የሚያስችላቸውን ስምምነቶች ማድረግ መቻላቸውንና በቀሪው ሩብ ዓመትም መሰራት ያለባቸውን ስራዎች በተመለከተ ውይይቶች የሚደረጉበት ነው ብለዋል። በ2017 ዓ.ም አብረን እንሰራለን፣ አብረን ከተማችንን እንለውጣለን ብለን በጋራ አቅደን እነሆ 9 ወር ላይ ደርሰናል። በዚህ በ9 ወር ስራችንን በጋራ ደግሞ አይተን የቀረውን የአራተኛውን ኳርተር ደግሞ እንዴት በጋራ ብንሄድ የተሻለ ነው ብለን የምንመካከርበት አቅጣጫ አስቀምጠን ስራም የምንቀባበልበት ነው ማለት ነው ይሄ መድረክ። በተጨማሪም የጋራ ስምምነትን በማድረግ ወደ ስራ የገቡ 27 ገደማ ተቋማት መኖራቸውን የገለጹት ሻለቃ ዘሪሁን በተለያዩ ዘርፎች ውጤታማ ስራዎች መሰራት መቻላቸውን ተናግረዋል። ተቋማችን አብረን እንሰራለን፣ ከተማችንን ከደንብ ጥሰት የሆነች ከተማ እንፈጥራለን ብለን ወደ ስራ አብረን የገባ ነው ወደ 27 የሚሆን ተቋም አለ ማለት ነው። ስለዚህ ከዚህ አንጻር በተለይ በ2017 ዓ.ም አብረን በመስራታችን የተለያዩ ለውጦች አሉ ማለት ነው። ከጽዳት አንጻር በተለይ የጽዳት አስተዳደር፣ የትራፊክ ማናጅመንት፣ የግንባታ ፍቃድ፣ የከተማችን ማብራት አገልግሎት በጋራ ሆነን የለሙ ኮሪደሮችን ከመጠበቅ ከማስቀጠል አንጻር የሰራናቸው ስራዎች የሚጠቀሱ ናቸው ማለት ነው። የአካባቢያችንን ውበት ወንዞቻችንን ከብክለት ከመከላከል አንጻር ከአካባቢ ጥበቃ ከውበት እና አረንጓዴ ቢሮ ጋር በመሆን ከመንገዶች ጋር በመሆን የሰራናቸው ስራዎች በጣም ለውጥ ያመጣንበት የአዲስ አበባ ወንዞች ወደ ራሳቸው ህይወት የተመለሱበት ወቅት ነበር ማለት ነው። አክለውም በተሰሩት ስራዎች መሰረት ባለፉት 9 ወራት የደንብ መተላለፍን በ64 በመቶ መቀነስ መቻሉን አነስተዋል። በግምገማችን የ9 ወር ግምገማም ገምግመናል። ከናንተ ከአብረን ተቀናይተን ከምንሰራቸው ሴክተር መስሪያ ቤቶች ጋር በመሆን የደንብ መተላለፉ ካለፈው 9 ወር ሲነጻጸር
ወደ 64% ቀንሷል ማለት ነው። ይሄ በጣም ለከተማችን ታላቅ ድል ነው ማለት ነው። የአዲስ አበባ ደንብ ማስከበር ባለስልጣን የስልጠናና የቅድመ መከላከል ኃላፊ ንጋቱ ዳኛቸው የደንብ ቅጣቶችን ከማስፈጸም ይልቅ ለህብረተሰቡና ለባለሙያዎች ግንዛቤ መፍጠርና አቅም መገንባት መሆኑን ገልጸዋል። የከተማ አስተዳደራችን ከምንም በላይ የደንብ ቅጣቶች ከማስፈጸም ይልቅ በዋነኛነት ህብረተሰቡ ግንዛቤ እንዲያገኝ በውስጥ ደግሞ ያሉት ኦፊሰሮቻችንና አመራሮቻችን ደግሞ ስልጠና አግኝተው በመመሪያዎች፣ በአዋጆች፣ በደንቦች እና በአተገባባሪያቸው ዙሪያ ላይ እውቀት አግኝተው በትክክል ህብረተሰቡን አገልጋይነት መንፈስ በተላበሰ መንገድ እስከታች ድረስ እንዲያግዙ ግንዛቤ መፍጠርና አቅም መገንባት ነው። ባለስልጣኑ ቅጣትና ገቢን መሰብሰብ ላይ ትኩረት በማድረግ ከፍተኛ ገቢን እየሰበሰበ ይገኛል በሚል የሚነሱበት ቅሬታዎችን በተመለከተም የግንዛቤ ፈጠራዎች ባይሰሩና አስተማሪ ቅጣቶች ባይጣሉ ከዚህ የበለጠ ሊሆን እንደሚችል ተናግረዋል። የከተማ አስተዳደራችን ካወጣቸው ደንቦች እና መመሪያዎች አንጻር አብዛኛው ከነበረው ልምምዶች አንጻር ለምሳሌ ወንዞች ዳርቻን ብንወስድ ወደ ወንዝ የመልቀቅ ከተቋም ጀምሮ ከግለሰቦች ጀምሮ ከመኖሪያ ቤት ጀምሮ የሚያደርገው ፍሳሽ ሰፊ በመሆኑ በዚህ ሂደት ውስጥ በቅጣት በማስተማር ባይቀጥል ኖሮ ግንዛቤ ባንፈጥር ኖሮ አብዛኞቹን አስተምረን እንዲያስተካክሉ ባናደርግ ኖሮ የዚህ 10 እጥፍ ነበረ ገቢ ሊሆን የሚችለው ማለት ነው። ስለዚህ አሁን ከቢው ከፍ ያለ ይመስለናል ግን የደንብ ጥሰቶቹ ልምምዶቹ በተለይ በወንዝ ዳርቻ፣ በመጸዳጃ፣ በኮሪደር ልማት ላይ ቅድም ባነሳቸው አይነት መንገዶች ላይ እንስሳትም ሆነ እግረኛ መንገድ በማይሆንበት መተላለፍ ነገሮችን አብዛኛው ኦፊሰሮቻችን እያስገነዘቡ የሚመልሱት ባይኖር ኖሮ ከዚህ በላይ በጣም ከፍተኛ ብር እንደሚሆን ታሳቢ ማድረግ አለብን። የአዲስ አበባ ደንብ ማስከበር ባለስልጣን ባለፉት 9 ወራት በተቋማትና በግለሰቦች ላይ የወንዝ ዳርቻ አካባቢን በማበላሸት 229 ድርጅቶችና 179 ግለሰቦች በድምሩ 75 ሚሊዮን ብር በላይ ቅጣት መቅጣቱንና በአጠቃላይ ከ275 ሚሊዮን ብር በላይ መሰብሰቡን በሪፖርቱ አስታውቋል። የጋምቤላ ክልል በክረምት ወራት ለጎርፍ ተጋላጭ የሆኑ ቦታዎችን ልየታና የቅድመ ዝግጅት ስራ አደርጋለሁ ሲል ለአሻም አስታወቀም። በክልሉ በ9 ወረዳዎች ለጎርፍ አደጋ ተጋላጭ ተብለው በተለዩ አካባቢዎች ላይ ክረምት ከመግባቱ በፊት የቅድመ ጥንቃቄ ዝግጅቶች ስራዎች መከናወናቸውን ለአሻም የነገሯት የጋምቤላ ክልል አደጋ ስጋት ስራ አመራር ኮሚሽን ኮሚሽነር ጃክ ጆሴፍ ናቸው። መስከረም አዲሱም በኢትዮጵያ በተለያዩ የክረምት ወራት ወቅት ሲከሰቱ የነበሩ የጎርፍ አደጋዎች መኖራቸው አይዘነጋም። በተከሰቱ በጎርፍ አደጋዎችም ማህበረሰቦች ሲፈናቀሉ፣ በአደጋውን ቤቶች ሲፈርሱ፣ የተለያዩ አደጋዎች ሲከሰቱ እንደነበርና አሻም ስትዘግብ መቆየቱ አይዘነጋም። ከዚሁ ጋር በተያያዘ የጋምቤላ ክልል በተደጋጋሚ በተለያዩ ወቅቶች የጎርፍ አደጋዎች የሚገጥሙት ክልል መሆኑ ይታወቃል። ከዚሁ ጋር ተያይዞ የ2017 ዓ.ም የክረምት ወቅት እየተቃረበ በመሆኑ በጋምቤላ ክልል ምን አይነት የቅድመ ዝግጅትና ለአደጋ ተጋላጭ ቦታዎች ላይ ልየታ ተደርጓል ስትል አሻም የጋምቤላ ክልል አደጋ ስጋት ስራ አመራር ኮሚሽንን አነጋግራለች። የክልሉ አደጋ ስጋት ስራ አመራር ኮሚሽን ኮሚሽነር ጃክ ጆሴፍ እንደተናገሩት የክረምት ወቅት እየገባ በመሆኑ በክልሉ በተለያዩ ወረዳዎች የጎርፍ አደጋን ለመከላከል የቅድመ ዝግጅት እንደተደረገ ለአሻም ተናግረዋል። የተደረጉ ቅድመ ዝግጅቶችን በጎርፍ አደጋ መከላከል በኩል በክልሉ ወረዳዎች ግብረ ኃይል ተቋቁሞ ሰፊ ስራ መሰራቱንም አያይዘው ተናግረዋል። ኦልሞስት ወደ ክረምት እየገባን ስለሆነ ኦልሞስት ከጎርፍ መከላከል ጋር ተያይዞ ስራዎች ጀምረናል። በእርግጥ ከአደጋ ዝግጁነት ጋር ተያይዞ አንደኛው የጎርፍ በግብረ ኃይል ነው እንድንመራ የጎርፍ ግብረ ኃይል ተቋቁሟል። በየደረጃ ወረዳ ባለው አደራጀት የጎርፍ ግብረ ኃይል ተቋቁሟል። ከዛም በተጨማሪም ደግሞ እነዚህ ለጎርፍ ተጋላጭ የሆኑትን ወረዳዎች በቴሉር ዞን ስር ያሉትን ወረዳዎች ላሬ፣ ጂካው፣ ማኮይ፣ ዋንቷ እና አኮቦ የቅድመ ዝግጅት ስራዎች ተጀምሯል። በአኝዋ ዞንም እና ከዞኑ ያሉ ወረዳዎች በተለይ ጆር፣ ጎግ፣ አቡቦ እና ጋምቤላ ወረዳ የአደጋ ጎርፍ አደጋ መከላከል ስራዎች ተጀምረዋል። በወረዳዎቹ የተደረጉ ቅድመ ዝግጅቶች በዝናብ ወቅት ውሃ መያዝ የሚችሉ ጉድጓዶች እንደተቆፈሩና የውሃ ማቆሪያ ሪች ቦዮች ጥገና እንደተደረገላቸው ኮሚሽነሩ ገልጸዋል። እንዲሁም በጋምቤላ ከተማ የውሃ መተላለፊያ ቦዮች እየተሰሩ እንደሚገኙም ነው ያመላከቱት። ዛሬ ጆር ወረዳ ላይ ብዙ ውሃ መጠራቀሚያ አቅም ያለው ጉድጓድ ተቆፍሯል። ኦልሞስት በጣም ጥልቀት ያለው እና በጎርፍ ጊዜ ደግሞ የዝናብ ውሃ ሆነ የግራውንድ ወተር ውሃ መያዝ የሚችል ጉድጓድ ተቆፍሯል። እንደዚህም በማኮይ ወረዳ እና ዋንቷ ወረዳዎች ደግሞ ከዚህ ፊት የጎርፍ መከላከያ ዲሽ ተሰርቶ ነበር። እነዚህ ዲሾች እየጠገኑ ይገኛሉ። እንደዚህ በጋምቤላ ከተማ ደግሞ የውሃ መተላለፊያ ቦዮች
እየተሰዱ ይገኛሉ። እነዚህ አሁን የሰራናቸው ስራዎች ናቸው። ኮሚሽነሩ እንደሚሉት ከሆነ እነዚህ ልየታ የተደረገባቸው ቦታዎች ከዚህ ቀደም በነበሩ ጊዜያት አደጋ ሲደርስባቸው የነበሩ አካባቢዎች መሆናቸውን ገልጸው እነዚህ አካባቢዎችም በቁጥር ደረጃ 9 ወረዳዎች መሆናቸውን ተናግረዋል። ወረዳዎቹ አሁንም ቢሆን ለአደጋ ተጋላጭ በመሆናቸው ምክንያት ልየታ ተደርጎባቸው የቅድመ ጥንቃቄ ስራ እንደተሰራ ኮሚሽነሩ ከአሻም ጋር በነበራቸው የስልክ ቆይታ አስረድተዋል። ከዚህ በፊት አደጋ ገጥማቸው ነበረ። አዲስ አበባ እስከ 9 ይሆናል። ሁኔታው ጥሩ ነው እንዳልኩሽ። በዋናነት በግብረ ኃይል ስለምንመራ የግብረ ኃይል ጥንካሬው ፕሮግሬሱ ያሳያል። አሁን ግብረ ኃይሉ በየደረጃ ተቋቁሞ እየሰራ ስለሆነ ጥሩ ነው። አሁን የጋምቤላ ጎርፍ በየአመቱ የሚከሰት ነገር ነው እና የሚከሰትባቸው አካባቢዎች ሎውላንድ የሚባሉ ትንሽ ውሃ የሚተኛበት አካባቢዎች ናቸው። በተደጋጋሚ ነው ብሎ ዘንድሮ አምና ብቻ ሳይሆን በተደጋጋሚ በየአመቱ የሚከሰት ነገር ነው እና ቅድም ያልኳቸው የጠቀስኳቸው ወረዳዎች በየአመቱ ተጋላጭ ናቸው። ግን የአደጋው መጠን ከወረዳ ወደ ወረዳ እኩል አይደለም። ጋምቤላ ክልል በተደጋጋሚ በጎርፍ አደጋ ተጋላጭ የሆነ ክልል በመሆኑ በዚህኛው ክረምት ወቅትም የጎርፍ አደጋ እንዳይገጥምና ከዚህ ቀደም አደጋ ሲያደርሱ የነበሩ ቦታዎች ላይ ልየታ ተደርጎ የቅድመ ጥንቃቄና ዝግጅት መደረጉንም አሻም ከክልሉ አደጋ ስጋት ስራ አመራር ኮሚሽን ያገኘችው መረጃ ያመላክታል። መንግስት በብሔራዊ ደረጃ የፈቀደውን የደሞዝ ጭማሪ ተግባራዊ አልተደረገም ሲሉ የአፋር ክልል መምህራን ቅሬታ አቀረቡ። አሻም መምህራኑ ያቀረቡትን ቅሬታና ጥያቄ ተከትላ የአሻም ክልል ትምህርት ቢሮና የክልሉን መንግስት የገንዘብ ሚኒስቴርና የሲቪል ሰርቪስ ኮሚሽን መስሪያ ቤቶችን ምላሽ ለማግኘት ከፍተኛ ጥረት አድርጋለች። ተጨማሪ አለን። በጠቅላይ ሚኒስትር አብይ አህመድ አማካኝነት በ2016 ዓ.ም ለሁሉም የመንግስት ሰራተኞች የደሞዝ ጭማሪ እንደሚደረግ መገለጹን ተከትሎ ለመንግስት ሰራተኞች የደሞዝ ድጎማ መደረጉን አሻም ከተለያዩ የመንግስት ሰራተኞች ካገኘችው መረጃ ዘገባዎችን መስራቷ የሚታወስ ነው። ምንም እንኳን ድጎማው ከተጀመረ 7 ወራትን ያስቆጠረ ቢሆንም በክልላችን ተለይቶ ምንም አይነት የደሞዝ ጭማሪ አልተደረገም ያሉና በአፋር ክልል የሚያስተምሩ መምህራን መሆናቸውን ለአሻም የገለጹ መምህራን ቅሬታቸውን ለአሻም አሰምተዋል። ስማችን አይገለጽ፣ ድምጻችንም ለደህንነታችን ሲባል ይቀየር ሲሉ አስተያየታቸውን የሰጡት በክልሉ ገለአሎ ወረዳ የሚገኙ መምህራኖች በክልሉ በሚገኙ 5ቱም ዞኖች ለመንግስት ሰራተኞች የተጨመረ የደሞዝ ጭማሪ አለመኖሩን በመግለጽ ችግሩን ያብራራሉ። ፌዴራል መንግስት ኦልሬዲ ዲፕሎማና ዲግሪ ያላቸውን ወይም ትክክለኛ ዶክመንት ላላቸው ሰዎች በየክልሎቹ አሰራጭቶ አከፋፍሏል እና ሌሎች ክልሎች ግን አልተከፍሏል። እኛ ጋር ግን እስካሁን ይኸው 8 ወር የሆነ ነው። ከጥቅምት ጀምሮ ተከፈለን ጭማሪ መልክ ማሻሻያ ያደረገው ደሞዝ እስካሁን ድረስ ምንም የተከፈለበት አጋጣሚ አልነበረም፣ የለም። ጥያቄያችንን በክልሉ ለሚገኙና ለሚመለከታቸው መስሪያ ቤቶች አቅርበናል የሚሉት መምህራኖቹ እየተጓተተ ያለው የመረጃ ማጣራት ስራ አላለቀም በሚል ምክንያት ነው ሲሉ ተደጋጋሚ ጥያቄ በማቅረባችን ለደህንነታችን ስጋት ገብቶናል ብለዋል። እንጠይቅም ሌላ ማዋከብ፣ በቃ ጽንፈኛ፣ እነዚህ ፖለቲካ ቀስቃሽ የተባለ ብዙ የታሰቡ መምህሮች አሉ። በዚህ ምክንያት ደግሞ የለቀቁም አሉ። እኛ የምናውቃቸው አሁን ለቀው በባህር ሄዷል። እጅግ ያለው ሁኔታ በጣም ከባድ ነው። ሚሩ ጥያቄ ላይ ነው እየጠየቀ ባለበት ሰዓት ያው ጠይቃላችሁ የሚል ቅሬታ አቅርበዋል። በወረዳ ጥያቄ ለምን ተጠየቅ ተብሎ ሰውየው ተመርጦ በቢሮ እየገባ በአንጀንዳ እንዲሰርም ዲሲፕሊን እንዲገባ እየተደረገ ያለበት ሁኔታ ነው ያለው። ከጥቅምት ጀምሮ ማለት ነው። በጣም የተለያዩ አይነት ችግሮችን እያለፍን ነው። በዛ ላይ በእንደዚህ አይነት ምክንያት ውስጥ ሆነን እያለ የስራ ጫናዎች ከመቼውም በላይ ነው የሚጨምሩት። እኛ ግዴታችን እንወጣለን፣ መብታችን እንጠይቃለን በሚል ነው ስንጠይቅ ግን መብታችን አይከበርም። ምናልባት ዳይሬክት ላይ ስንጠይቅ ያለው ነገር በጣም መጋፈጥም አንችልም። ምናልባት በምሳሌ በዘይቤ ነው የምንናገረው እና የመብት ጥያቄ የሚያነሳ ሰው ካለ እስከዚህ ህይወቱን ያጣል እስከ ማለት ድረስ በውስጥ አማርኛዎች እየተባለ ነው ያለ። ጥያቄያችንን እንደ መምህራን ማህበር አስገብተናል ያሉት ቅሬታ አቅራቢዎቹ በዚህም ምክንያት ለምን ላካችሁ በሚል ለመምህራን ማህበሩ በጽሁፍ ማስጠንቀቂያ እንደደረሰውና መብታችንን መጠየቅ አንችልም ወይ በሚል የወረዳ ኃላፊዎቹን ስናናገር ችግሩ ከክልሉ እንደሆነ ተነግሮናል ሲሉ ተናግረዋል። አያይዞም ከዚህ ቀደም ይህንን ጥያቄ ማቅረባቸውን ተከትሎ ለእስር የተዳረጉ መምህራን እንደነበሩና በአሁኑ ሰዓት መፈታታቸውን ጨምረው ገልጸዋል። ቅሬታቸውን ያቀረቡት ምንም እንኳን መምህራኖቹ ቢሆኑም በክልሉ የሚገኙ የመንግስት ሰራተኞች በአጠቃላይ ጭማሪ እንዳልተደረገላቸው እናውቃለን ሲሉ የኑሮ ሁኔታው እንደከበዳቸውም ተናግረዋል።
እጅግ ያለው ሁኔታ በጣም ከባድ ነው። ለማን አቤት እንደምንል ግራ ገብቶናል። ስንጠይቅም ሌላ ማዋከብ፣ በቃ ጽንፈኛ፣ እነዚህ ፖለቲካ ቀስቃሽ። እኛ መብታችን ነው የጠየቅነው፣ ላባችንን ነው። የሚገርምሽ ነገር ኑሮ ውድነቱ በዛው ልክ ነው። መንግስት ደሞዝ ጨምሯል ስለተባለ ኑሮ ውድነቱ አሁን እጥፍ ነው የሆነው። ሰው የሚያመጣውን እቃ ደሞዝ ጨምሯል ስለተባለ በዛ አሳቢ አድርጎ ነው የሚያመጣው እና እያንዳንዱ ነገር በጣም ኑሮም ከብዳለ። ወይ ደሞዝ አልመጣልን ወይም ደግሞ ደሞዝ ጭማሪ የለም ተብሎ እንደ በፊት አልሆነልን እና እዚህ ላይ እኛ በጣም አስቸጋሪ ሁኔታ ነው ያለ ነው። አሻም ከመምህራኖቹ የደረሳትን ቅሬታ ተከትላ በጉዳዩ ላይ ምላሽ ለማግኘት ወደ ክልሉ ኮሚኒኬሽን ቢሮ እንዲሁም ጉዳዩ በቀጥታ ይመለከተዋል ወደ ተባለው የአፋር ክልል ትምህርት ጽሕፈት ቤት ኃላፊ ተደጋጋሚ የስልክ ሙከራዎችን ብታደርግም አጭር የጽሁፍ መልእክት ብትልክም ምላሽ ሳታገኝ ቀርታለች። በተጨማሪም ጉዳዩ በፌዴራል ደረጃ ምላሽ ካለው በሚል ወደ ገንዘብ ሚኒስቴር ስልክ የደወለችው አሻም በምላሹ ጉዳዩን የሚመለከተው የሲቪል ሰርቪስ ኮሚሽን እንደሆነ ተገልጾላት ወደ ፌዴራል ሲቪል ሰርቪስ የደወለች ሲሆን ተቋሙ ጉዳዩ የክልሉ እንደሆነ በመግለጹ አሻም ምላሹን ማካተት አልቻለችም። በቀጣይ በጉዳዩ ላይ ምላሽ ለመስጠት ፍቃደኛ የሆነ አካል ካለ የምታስተናግድ ይሆናል። በተያዘው በጀት ዓመት ከ500 ሺህ ቶን በላይ የአገዳ ምርት ለወንጂ ስኳር ፋብሪካ መቅረቡ ተገለጸ። በኦሮሚያ ክልል በሚገኘው የወንጂ ስኳር ፋብሪካ በተያዘው በጀት ዓመት ምርትና ምርታማነትን ለማሳደግ በያዘው አቅጣጫ መሰረት ውጤታማ ስራዎች ማከናወናቸውን በፋብሪካው የዋና ስራ አስኪያጅ ጽሕፈት ቤት ኃላፊ ለአሻም ነግረዋታል። ፍራኦል ኃይሉም ስኳር 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 በኢትዮጵያ ውስጥ ካሉ ግዙፍና ግንባር ቀደም ከሆኑ ስኳር ፋብሪካዎች መካከል የሆነው የወንጂ ሸዋ ስኳር ፋብሪካ የስኳር ምርቱንና የአገልግሎት አቅሙን ለማሳደግ በርካታ ስራዎችን እየሰራ መሆኑን አስታውቋል። በዚህ የስኳር ፋብሪካ ላይ አጋጥሞ የነበረውን የምርት መቀነስና ሌሎች ተያያዥ ችግሮችን ለመቅረፍ በተያዘው የሪፎርም ስራ የወንጂ ሸዋን ስኳር ፋብሪካ ወደ ቀድሞ ምርትና ምርታማነት ለመመለስ ትኩረት ተሰጥቶ እየተሰራ መሆኑን አሻም ከፋብሪካው ያገኘችው መረጃ ያመለክታል። ስኳር ፋብሪካው ከዚህ ቀደም አጋጥሞት የነበረውን የስኳር ምርት መውደቅ፣ በአገዳ ምርት የተሸፈነ መሬት መቀነስ፣ የማሽነሪ ማርጀት፣ የማህበረሰቡ የእኔነትና የስራ ባህል መቀነስ፣ ለፋብሪካው የአገዳ ምርት የሚያቀርቡ አርሶ አደሮች ከገበያ መውጣት የፋብሪካውን ህልውና ጥያቄ ውስጥ አስገብቶት እንደነበር የወንጂ ሸዋ ስኳር ፋብሪካ የዋና ስራ አስኪያጅ ጽሕፈት ቤት ኃላፊ የሆኑት ኢዮኤል ለላንጎ አንስተዋል። ይህንን ያጋጠመውን ችግር ለመቅረፍ በርካታ የሪፎርም ስራዎች መስራታቸውን ለአሻምም አብራርተዋል። ከነዚህ ውስጥም የሰራተኛውን ክህሎትና አቅም መጨመር፣ የመሰረተ ልማቶችና የማሽነሪ እድሳትን ጨምሮ ሌሎች በርካታ የሪፎርም ስራዎች መሰራታቸውንም ለአሻም ተናግረዋል። ለዚህ አፈጻጸም ዋና ምክንያቶች አንደኛው የሸንኮራ አገዳ ማሳ ምርታማነት መቀነስ፣ ሁለተኛ የመሰረተ ልማት እና የማሽነሪዎች እርጅና ነው። ከዛ ወንጂ ከሌሎች ስኳር ፋብሪካዎች በተለየ ከገበሬዎች ጋር ይሰራል በውል ማለት ገበሬዎች ሸንኮራ አገዳ ያበቅላሉ፣ በፋብሪካው ይሸጣሉ፣ ፋብሪካው በመሸጫ ዋጋ ይገዛል። እነኚህ የአገዳ አብቃይ ገበሬ ማህበራት ከልማት መውጣት፣ የማምረቻ ግብአቶች መለዋወጫ በበቂ ሁኔታ ማቅረብ አለመቻል፣ የሰራተኛ የስራ ባህል ችግር፣ የባለቤትነት ስሜት የቀነሰ መምጣት፣ የሰራተኞች ፍልሰት፣ ሌላው ደግሞ በርካታ በፍርድ ቤት የተያዙ ድርጅቱን ሊሰብሩት የሚችሉ ክሶች የነበሩበት ሁኔታ ነበር። ሌላው ከባለድርሻ አካላት ጋር ያለው ድጋፍ፣ ለፋብሪካ ያለው አዎንታዊ አመለካከት ሁሉ አሉታዊ በመሆኑ ምክንያት ፋብሪካው ያው እንደገለጽኩልሽ በህልውና አጣብቂኝ ውስጥ ገብቶ ነበር። ከ2014 ጀምሮ ግን የሪፎርም ስራዎች ተሰርተዋል። የለውጥ ስራ ማለት ይሄ ፋብሪካውን ከህልውና ስጋት ወደ ነበረበት ተቋማዊ አፈጻጸም ማምጣት ማለት ነው። በኢትዮጵያ የሱገር ኢንዱስትሪ ታሪክ ወንጂ አንጋፋው ቀዳሚ ስኳር ፋብሪካ ወንጂ ላይ ነው የተመሰረተው። ወደ ነበረበት የምርትና ምርታማነት ልዕልና ለማምጣት ሰፊ በሪፎርም በስትራቴጂ የተደገፈ የሪፎርም ስራ የለውጥ ስራ ተሰርቷል። ከ2014 ዓ.ም ጀምሮ እየተከናወኑ ከቆዩ የሪፎርም ተግባራት በኋላ በፋብሪካው የስኳር ምርት መጨመር መቻሉን በተለይ ደግሞ ከአርሶ አደሩ ጋር በተደረገው ስምምነት ከ2400 ሄክታር መሬት በላይ ወደ ልማት በመመለስ ስኳር ፋብሪካው የሚጠቀምበትን የመሬት ሽፋን ማሳደግ መቻሉንም የጽሕፈት ቤት ኃላፊው ኢዮኤል ለላንጎ ገልጸዋል። የሸንኮራ አገዳ ምርታማነት ሲታይ
በ2014 2015 ላይ 2016 2017 ላይ ሊኒያር ያደገው 2015 ላይ ጭማሪ ያለው 2016 ላይ ከፍተኛ ጭማሪ ያለው 2017 ደግሞ በከፍተኛ ሁኔታ ምርታማነት የሸንኮራ አገዳ ወይም በአንድ ሄክታር የሚገኝ የሸንኮራ አገዳ ምርታማነት ጨምሯል ማለት ነው። በአገዳ የተሸፈነው መሬት አርሶ አደሩን የሚጠቅም የተለያዩ ቤኔፊት ፓኬጆች ያሉት ኑሮውን ሊለውጥ የሚችል አዲስ የውል ስምምነት በማዘጋጀትና ከገበሬው ጋር በመፈራረም ከ2400 ሄክታር በላይ ወደ ልማቱ እንዲመለስ ማድረግ ተችሏል። ይሄ ፋብሪካው ያለውን የመሬት ሽፋን ማሳደግ ተችሏል ማለት ነው። ኃላፊው አክለውም የተጎዱ ማሽነሪዎችን ከማደስ ባሻገር የእርሻ መሬቶችን በማከም የሸንኮራ አገዳ ምርት ማሳደግ መቻሉንም አንስተዋል። በተያዘው ዓመትም ለስኳር ፋብሪካው የሚቀርበውን የአገዳ ምርት በመጨመር ከባለፉት ዓመታት የተሻለ የአገዳ ምርት መቅረቡንም ኃላፊው አንስተዋል። በዚህም በ2017 የምርት ዘመን እስካሁን ባለው ከ500 ሺህ ቶን በላይ የአገዳ ምርት ለፋብሪካው ማቅረብ መቻሉንም ለአሻም ገልጸውላታል። አገዳ ለምሳሌ በዘንድሮ በአገዳ የተቆረጠ ማሳ መጠን 2014 ጋር ስታዩ ወይም ከ2015 ጋር ስታዩ በከፍተኛ መጠን አድጓል። ለምሳሌ ዘንድሮ 5214 ሄክታር ለፋብሪካ ተቆርጧል ማለት ከዚህ በፊት 3000 ውስጥ ምናምን የነበረ ማለት እና ብዙ አገዳ መሰብሰብ ችለናል ማለት ለፋብሪካ የቀረበ አገዳ መጠን በንጽጽር ስታዩ ከ2015 16 17 ላይ ያለውን አፈጻጸም ስታይ 2015 ላይ 254 ሺህ ቶን ነው ለፋብሪካ የቀረበው። 2016 ላይ 2065 ቶን ነው የቀረበው። 2017 ግን 561 ሺህ ቶን አገዳ በዛ በላይ የሆነ አገዳ ለፋብሪካ ቀርቧል። ይሄ የዘንድሮ አፈጻጸም ከ2015 ጋር ሲነጻጸር በ121% ብልጫ ነው። ስኳር ፋብሪካው ስኳር ከማምረት ባሻገር የህብረተሰቡን ተጠቃሚነት ለማሻሻል ብሎም የሰራተኛውን የኔነት ስሜትና የስራ ባህልን ለመጨመር በርካታ ስራዎች እየተሰሩ መሆኑን ያነሱት ኃላፊው ከዚህ በተጨማሪም ለበርካታ ዓመታት ተቋርጦ የነበረውን የከረሜላ ፋብሪካ እንደ አዲስ ለማስጀመር እንቅስቃሴ እየተደረገ መሆኑንም ለአሻም ነግረዋታል። የፋብሪካው አስቻይ ሁኔታዎች አሉ። በሌሎች ልማቶች ላይ ማለት ስኳር ላይ ተንጠልጥሎ የነበረውን የፋብሪካውን የምርት ስራ ተጓዳኝ ምርቶችን ማምረት ለምሳሌ ከብቶች ማድለብ፣ ወተት ከብት ማርባት፣ የዶሮ እንቁላል ማርባት፣ የአሳ ልማት፣ አትክልትና ፍራፍሬ ላይ እነዚህ ኪስ በሆኑ ቦታዎች ላይ ሌላው የከረሜላ ፋብሪካ ደግሞ ወደ ነበረበት ሁኔታ ከረሜላ ተዘግቶ ነበር 2000 እሱን ወደ ምርት የመመለስ ስራዎች ተሰርተዋል ማለት ነው። በዚህ ፋይናንሻል ጠቀሜታ ወይም ፋይናንሻል ገቢ ብቻ ማሳደግ ሳይሆን የህብረተሰቡንም ተጠቃሚነት ማሳደግ ተችሏል ማለት ነው። አምና ለምሳሌ ለሰራተኞች የሁለት እርከን የደሞዝ ጭማሪና የአንድ ወር ደሞዝ መክፈል ተችሏል። ዘንድሮ ደግሞ ሰራተኛውን ብታዩ ሰልፍ ኢንተረስቱን ሰብሊሜት በማድረግ አጠቃላይ ፋብሪካውን ፐርፐዝ ከማሳካት አንጻር 24 ሰዓት ነው የሚሰራው። ማኔጅመንት 24 ሰዓት ይከታተላል። ሰራተኛውም በዚህ መንፈስ ከድርጅቱ እቅድ ጋር ራሱን በማስተሳሰር ውጤታማ የሆነ እንቅስቃሴ እያደረገ ነው ያለው። ስኳር ፋብሪካው በተጨማሪም ህብረተሰቡን ተጠቃሚ የሚያደርጉ መሰረተ ልማቶች፣ የኮሪደር ልማትና የኑሮ ውድነትን ከማረጋጋት ጋር በተያያዘ በርከት ያሉ ስራዎችን እየሰራ መሆኑንም ከአሻም ጋር በነበራቸው ቆይታ አብራርተዋል። ለዛሬ ያዝንላችሁ የአሻም የምሽት ዜናዎቻችን ከመቋጨታቸው በፊት ርዕሰ ጉዳዮቹን እናስታውሳችሁ። በ9 ወራት ውስጥ 64 በመቶ የደንብ መተላለፎችን መቀነስ ችያለሁ ሲል የአዲስ አበባ ደንብ ማስከበር ባለስልጣን አስታወቀም። የጋምቤላ ክልል በክረምት ወራት ለጎርፍ ተጋላጭ የሆኑ ቦታዎች ላይ የልየታና የቅድመ ዝግጅት ስራ አደርጋለሁ ሲል ለአሻም አስታወቀም። መንግስት በብሔራዊ ደረጃ የፈቀደው የደሞዝ ጭማሪ ተግባራዊ አልተደረገም ሲሉ የአፋር ክልል መምህራን ቅሬታ አቀረቡ። ኢራን ለሚደረገው ድርድር የኒውክሌር ማበልጸግ ስርዓቷን ማቆም አለባት ሲሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ አሳሰቡ። ለዛሬ ዕለተ ሐሙስ ሚያዝያ 16 ቀን 2017 ዓ.ም ያጠናቀርናቸው የምሽት ዜናዎቻችን የተከታተላችኋቸውን ይመስሉ ነበር። የዕለቱ ተረኛ አሳላፊ አዲስ እንግዳ ሰው ነበርኩኝ። ከአሻም ቴሌቪዥን የሚተላለፉ አዳዲስና ወቅታዊ መረጃዎቻችንን ለማግኘት ሁሉንም የማህበራዊ ትስስር ገጾቻችንን ማለትም ፌስቡክ፣ ቲክቶክ፣ ዩቲዩብ እና ቴሌግራም ፎሎ፣ ላይክ በማድረግ ማግኘት እንደምትችሉ እየጠቆምኩኝ የዛሬውን በዚህ አበቃን። ቀሪ አሻም ስርጭቶች ወደ እናንተ መድረሳቸውን ይቀጥላሉ። አሻም
ለሁላችን።